ለምን? አይ ያው የመኪናዋን ቀሚስ ለማስተካከል ብዬ ነው። ትንሽ ንፋስ እየመጣ ስለሆነ ነው እንዴ? እሺ የምን ቀሚስ? ቆይ የመኪና ቀሚስ ነበር ያልከኝ? መኪናዋ ሙሉ ምንም አይነት ቀሚስ አልለበሰችም። የምን ቀሚስ ነው? አይ አቶ ያፌት እየቀለድክብኝ ነው እንዴ? ማረፊያ ነው የፈለግሽው? በቃ በጣም ቆንጆ፣ እሱ ጋር ቆንጆ ቦታ ነው። አሪፍ ማረፊያ ስሪና እረፍት አድርጊበት። ባለሽበት ቤት ስሪን ያለኝ ይሄ የማይረባ ቆይ አሳያለሁ። ምን እንደማደርግ አሳያለሁ። ቆይ አሁን እሺ ምን ላድርግ? የት አባቴ ልግባ? ወይኔ ሉሊት፣ መጨረሻማ መንገድ ላይ መውደቅ አይሆንም። ሉሊት አስቢ ሉሊት። አሁን ደግሞ ምን ፈለግሽ? ትሰሚኛለሽ ወይዘሮ ቤዛ? አሁን ብር ላይ ነው ያለሁት። ይኸውልሽ ወደ ውስጥ የማታስገቢኝ ከሆነ በአንድ ስልክ ጥሪ ብቻ ለጽዮን ደውዬ የአባቷን ሞት አፍረጥርጬ እነግራታለሁ። አዎ አንቺ ሴት እቺ እኮ አታደርገውም አይባልም። አንቺ ከውከዋ ጉድሽን ስሚ። እሺ ወይዘሮ ሉሊት እኔ እንዳስገባችሁ ስለምን ነው የደወልሽው? ያባረርኩሽ እኮ ነው። ሳሎን የቤቷ ባለቤት ነች። ቤዛ በስተመጨረሻም ጨክና ሉሊትን ከቤት አባረረቻት። ካሁን በኋላ አንቺን የምታገስበት አቅም የለኝም፣ ሁልጊዜ ችግርን መፍጠር ነው። እስከዛሬ ድረስ ትሻሻያለሽ ብዬ በጣም ጠብቄሽ ነበር። ካሁን በኋላ ግን እዚህ ቤት ውስጥ መኖር አይገባሽም ብላ እንግዲህ ጨክና ከቤት አስወጥታታለች ማለት ነው። ይሄንንም ሴራ ያደረገችው ጽዮን ናት ማለት ነው። በገዛ እጇ ነው ሉሊት እንድትባረር ራሷ ላይ የፈረደችው። ሌላኛውና ደስ የሚል ነገር ኤፍራታ መድኃኒቱን አልዋጠችም። የዶክተሩን መሞት በቴሌቪዥን ስትሰማ ደንግጣ መድኃኒቱን ተፍታ ነበር። ታዲያ ያፌት በዛ ሰዓት ላይ መሬት ላይ የወደቀውን መድኃኒት አንስቶ ዋጪ ብሎ ሲሰጣት በጣም ደንግጣም እሱንም አናግራ ነበር። እንዴት እንደዚህ ታደርጋለ? ይህ መድኃኒት እስኬን ያመጣው ዶክተሩን የገደልከው አንተ ነው ወይ? ካንተ ውጭ ይህንን ነገር የሚያደርግ የለም። ይህንንስ መድኃኒት ማን የሰጠ? እሱ ትላንትና ከሆነ ይሞተው፣ አንተ ደግሞ መድኃኒቱን ዛሬ
ኬት ነው አምጥተህ ለእኔ የምትሰጠኝ? ኬትም አምጥተህ ነው እንዴ ለእኔ መድኃኒት የምትሰጠኝ? እኔንም ለመግደል አስበህ ነው እንዴ ብላ እንግዲህ የእሱን ሴራ ነቅታበታለች። አቶ ያፌት ያንተን ሴራ የማላውቅ እንዳይመስል ኬትም አምጥተህማ ለእኔ መድኃኒት አትሰጥም፣ ብልጥህን ፈልግ ብላ እንግዲህ ኤፍራታ በዚህ መልኩ የልጇንም እንዲሁም ደግሞ የናታን ልጅ ታድጋለች። ካሁን በኋላስ ምን አይነት ፈተናዎች የሆኑ የሚያጋጥሟት? እዛ ቤት እስካለች ድረስ እንግዲህ ብዙ ፈተናዎችና መከራዎች ያጋጥሟታል። ነገር ግን ከዚህ በፊት ያፌት ለገኒ ምን ነበር ያላት? እኔ የምልሽን ነገር የማታደርጊ ከሆነ በገዛ እጅሽ ልጅሽን ታጫለሽ ሲላት ነበር። ስለዚህ ከዚህ በኋላ ደግሞ ሌላ መድኃኒት አምጥቶ ገኒ እንድትሰጣት እንዳያደርግ ብቻ ነው የሚያስፈራው እዛ ቤት ውስጥ። ኤፍራታ ገኒ እዛ ቤት ውስጥ በመኖሯ ደስተኛ አይደለችም። እናቷ ስለሆነች አጠገቧ ስላለች ደስ ቢላትም በአሁን ሰዓት ላይ ግን እዚህ ቤት ውስጥ መሆን የለብሽም ብላታለች። ምክንያቱም አቤልም ያመናጭቃታል። በዛ ላይ ደግሞ የአፌትም ስነስርዓት የለውም። ስለዚህ አንቺ ሲናገሩሽ እኔ የምታገስበት ትዕግስት የለኝም። እኔም አንቺ ሲናገሩሽ ከምበሳጭ አንቺም ደግሞ የነሱ ስራ ከሚያበሳጭሽ ወደ ቤትሽ ብትመለሽ ይሻልሻል። እዚህ መሆንሽ ጥሩ አይደለም። አውቃለሁ ለኔ ብለሽ እንደሆነ ግን ነገር ግን ደግሞ እዚህ ቤት መኖርሽ ለአንቺ ጉዳት እንጂ ጥቅም የለውም። እንዲህ ዝቅ አድርጎ እናቴን ሲናገሯት እኔ ደግሞ የምቋቋምበት አንጀት የለኝም እያለቻት ነው ያለችው። ኤፍራታ ያሳሰባት እናቷን ሲነኩባት፣ እንደ ሰራተኛ ሲያዩባት ማንም ልጅ አይወድም። ታዲያ ያፌትና አቤል በአሁን ሰዓት ላይ ገኒን እያበሳጫት ነው ያለው። ምክንያቱም ልጇን ለመንከባከብ ብላ ነው እንጂ ገኒ አሁን ላይ ሰራተኝነትን ፈልጋ አይደለም። እናት ደግሞ ምንም ነገር ቢያደርጓት ለልጇ ስትል ትታገሳለች። ገኒስ እስከ መቼ ይሆን እዛ ቤት ውስጥ የምትቆየው? ያፌት እንግዲህ እንዳላት ከሆነ ካሁን በኋላ እኔ ማዝሽን ብቻ ነው የምታደርጊው፣ ስልክም አታበዥም ስታወሪ፣ ማንም ደግሞ ያለኔ ፍቃድ እዛ ቤት ውስጥ መምጣት የለበትም ስትል ነበር። ታዲያ በዚህ ሁኔታ ውስጥ እስከ መቼ ይሆን እዚህ ቤት መቀጠል የምትችለው? ሌላኛውና ዋነኛው ነገር አሁን የሚያሳስበው ጽዮን ጉዳይ ነው። ጽዮን የአባቷን መሞት ሉሊት ትነግራት ይሆን ወይስ ቤዛ ደርሳ እሷ ሳትነግራት ታቋርጣት ይሆን? እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል። ምናልባት ቤዛ ጽዮን ጋር ሳትደርስ ሉሊት የአባቷን መሞት ለጽዮን ከተናገረች ምን ሊፈጠር እንደሚችል መገመት አያቅትም። ምክንያቱም ቤዛ እስከዛሬ ድረስ ጽዮንን የአባቷን መሞት ደብቀዋት ነበር። በአሁን ሰዓት ላይ ደግሞ ጽዮን በመስማቷ በእነሱ የምታዝን ይሆናል። ምክንያቱም ደብቀዋት እስከዛሬ ድረስ እንዴት አስቻላችሁ ብላ ጥያቄ የሆንባትና እነሱ ላይ ትጮሃለች ማለት ነው። አጋጣሚ ሆኖ ቤዛ ሉሊት ለጽዮን ሳትነግር ከደረሰች በኋላ እንደ አጋጣሚ ሆኖ እሷ እንዳትናገር ቤት ውስጥ የምታስገባት ይሆናል ሉሊት። ከሁለቱ እንግዲህ አንዱ ነው የሚፈጠረው የሚቀጥለው ክፍል ላይ። እናንተም እስቲ ግምታችሁን ኮሜንት ላይ አስቀምጡልኝ። ቤዛ በጣም ታሳዝናለች በአሁን ሰዓት ላይ። ለምንድን ነው ሁሉም ሰው ምስጢረኛ የማያደርገኝ? ሁሉም ሰው ከኔ እየሸሸኝ ነው ያለው። እውነታ ስጠይቃቸው እውነታውን አይነግሩኝም። እናት አባት የለኝም የሆዴን የምነግራቸው። ታዲያ በዚህ መልኩ ሰው ለምን ከኔ ራቀ ብላ ራሷን እየጠየቀችን ያለችው። አንዳንድ ጊዜ በገዛ እጃችን ሰዎች እንዲርቁን እናደርጋለን። ቤዛ ከዚህ በፊት አስመሳይና ሰዎችን የምትጎዳ የማትራራ ሰው ነበረች። ታዲያ በአሁን ሰዓት ላይ ሰዎች እንዳያምኑት ያደረጋ ይህ ነገሯ ነው ማለት ነው። አሁን ላይ ግን የድሮ ቤዛ የለችም። ሁሉንም ነገር እርግፍ አድርጋ ትታ መልካምነቷንና ለሰዎች ርኅሩህ ሆና ናታንም ጎን ጽዮንም ጎን ቆማ ለነሱ የምትታገሉናለች። ነገር ግን እነሱ ሙሉ በሙሉ ባያምናትም ግን ከድሮ ጥፋቷ ተምራለች የሚል እምነት አላቸው። ግን ሙሉ በሙሉ ደግሞ እምነታቸውን እሷ ላይ አይጣሉም ማለት ነው። የማይነግሯትም ሁሉንም ነገር ከጨረስንና ግብ ካደረስን በኋላ ለእሷ ብንነግራት ይሻላል ብሎ ስለሚያስቡ ብቻ ነው እንጂ እሷ ላይ ክፋትን አስቦ አይደለም። ታዲያ በስተመጨረሻ ላይ ሉሊትን አባራታለች ጽዮንን ስለነካቻት ብቻ። ጽዮን ደግሞ በአሁን ሰዓት ላይ እሷ በመባረሯ በጣም ደስ ቢላትም አሁን ላይ ግን ደውላ በአንድ ጥሪ ለጽዮን እናገራለሁ ስላለቻት ቤዛ ደግሞ ፈርታ ወደ እሷ እያቀናች ነው ያለችው። እንደሚታወቀው የአባቷን መሞት ለጽዮን ያልነገሯት ከዚህ በፊት ማስታወስ ችሎታዋን ስላጣች በአሁን ሰዓት ላይ ደግሞ የአባቷን መሞት መስማት የለባትም። በዛ ላይ ደግሞ ብዙ ፈተናዎች እየተደራረቡብን ያሉ በእኛ ቤተሰብ መሀል ብላ እንግዲህ እያሳሰባት ስላለ ነው ናታንና እንዲሁም ቤዛ
ቢኒያም ሆኖ ለሷ ያልነገራት ለሷ ስላሰቡላት እንጂ የአባቷን መሞት መናገር ፈርተው አይደለም ማለት ነው። ነገር ግን በአሁን ሰዓት ላይ ሉሊት ደውላ ነገሮችን ልታበላሽባት ሉሊት እንግዲህ በዚህ መልኩ ከጨዋታ ውጪ በመሆኗ ብዙዎቻችን ደስ ብሎናል። እውነት ለመናገር ሉሊት ምንም የተጠቀመችው ነገር የለም። እንግዲህ ከሉሊት የምንማረው ወሬ ማመላለስ ስለሆነ ወረኛ ደግሞ መሀል ላይ ነው የሚቀረው። ያፌት እንኳን እንደዛ እያገዘችው መሬት ላይ ነው የጣላት። ታዲያ በአሁን ሰዓት ላይ መሄጃ አታ ወደነ ቤዛ ነው ያቀናችው። አሁንም በተንኮላ ነው እንጂ ያቀናችው ለነሱ አዝና እንዳልሆነ ልቦናዋም ያውቃል። አስቢ እያለች እንግዲህ ስታስበው ደግሞ ጽዮን የአባቷን መሞት አልሰማችም። በዚህ አጋጣሚ እንግዲህ ወደ እነሱ ቤት እመለሳለሁ ብላ ነው ዘዴውን ያመጣቸው። ይህስ ዘዴዋ ይሳካላት ይሆን ወይስ እንደወጣች ሜዳ ላይ ትቀር ይሆን? እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል። ናታንም እንግዲህ ወደ ትዝታ ቤት አቅንቶ ነበር። ትዝታ ደግሞ በጣም ተናዳለች። ብዙ ነገሮቿን አበላሽቶባታል ያፌት። አሁን ላይ ለሽያጭ የቀረበውን ነገር ቀድሞ እነሱ ደግሞ አበላሽቶባታል። ይህንን ነገር ደግሞ በጣም ተናዳ ለናታን ስታስጠነቅቀው ነበር። ያፌት ላይ ምንም አይነት ነገር እንዳታደርስበት፣ ምስትን ስለወሰደብህ ነው ወይስ አንተ እኔ ስላዘዝኩ ብቻ ነው ይህንን ስራ እየሰራ ያለው ብላ ብትጠይቅም እሱ የያፌትን ጉዳይ ለእኔ ተይልኝ ሲላት አይሆንም ያፌትን እኔ ራቁቱን ነው የማስቀረው ብለዋለች። ታዲያ ለናታን ነገሮች ይቀሉለታል። ምክንያቱም እሷ ራቁቱን ማስቀረት ስለምትፈልግ ናታን ደግሞ እሱ ራቁት መቅረቱን ነው የሚፈልገው። እውነት ለመናገር ያፌት መሞት የለበት። ሞትማ ለያፌት እረፍት ነው። እዚች ምድር ላይ እያለ ነው እንዳይሞት እንዳይድን የሚያደርጉት ማለት ነው። ሌላኛው ነገር እንግዲህ ዶክተሩን እንደገደለ ኤፍራታ አውቃለች። ያፌት ነ የገደለ ብላ እንግዲህ አፍ አውጥታ ነግረዋለች። የሱስ ሴራም አውቃበታለች። አዎ ምን ታመጫለሽ እኔ ነኝ የገደልኩት ብለዋታል ማለት ነው። አፉን ሞልቶ የሚፈጠረውን ሁላ ክፍል 109 ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ኮሜንት አነባለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ሀገራችንን ኢትዮጵያን እግዚአብሔር አምላክ ይጠብቅልን።